ካንተ እኮ የቀረበ ዘመድ ይላት ለአንተ ለወንድሟ ለእናቷ ልጅ እንኳን ካልነገረች ምን ይባላል? ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል የምትለው ነገር ግን ለአንተ ራሱ ትርጉም ሰጥቷል። የፍቅር ጓደኛ መያዝ ይኖርባል። የፍቅር ጓደኛ እንዴት ነው አባዬ? እንዴት አለች? የቤቱን ጉዳይ እንዴት ነው ፈረምክላት? ቆይ ሰው ለማስመሰል እንኳን 2 ቀን አይታገስም? በሷ ቤታውን ቤት አግኝታለች። የሆነ ጅል ነገር ነች። ቆይ ጭንቅላት ሲደፈለካ ማገናዘቢያ ማይኖር ሰው እንዴት ማንም መኖሪያ ቤቱን አሳልፎ ይሰጣል? ሆዳም ሰው ፍቅር አያውቅም የሚል ነበር የአንድ ጓደኛ አባት። አሁን ቆየት ብላ ነው ሄደችው። ስትፈልግ ለምን ገደል አትሄድም? እቺ ልጅ እኮ ብቻዋን ነገሮችን ልጨራርስ ጉድ ልታደርገን እኮ ነው ያሰበችው። ታውቃለህ አባዬ የእሷ እንዳልሆነ እያወቅኩኝ የምበሽቀው ነገር ለምን እንደሆነ ግራ እየገባኝ። እሱማ እኮ የምትሰራው ነገር ቀላል አይደለም። ብችል ገላናለች እኮ። እኛም እኮ ያዛርልን ሰርተንላታል። ምንም አላረግም። ይሄ ጅማሮ ነው። ለእኔ ቅጣቴ ይሄ አይደለም። እንዴ ልትሰቅላት ነው እንዴ? እኔ እንደዛ የማድረግ ጭካኔ የለኝም። ግን ደግሞ እኔ እንደዛ ከመሆን ምርጫ ቢቀርብልኝ ስቅላቴን ነበር የምመርጠው። እሺ ታዲያ ምን አስበህ? ትክክለኛ ፍትህ ለእኔ እንደተቃጠልኩኝ ስትቃጠል እንደበሸኩኝ ስትበሽቅ ማየት ነው። ያ እንዴት ይሆናል? እንደዚሁ ቤት አገኘው ብላ እንዳሰበችው ሞኝ ባላገኘው ብላ ደግሞ ስታስብ አንተ ከሷ የተሻልክ ሆነ ሞኝነቷን ታጎለዋለህ። እስቲ እናያለን። እንዴት ዋልክ ካሊ? ዳኒ እንዴት ዋልክ? ዳኒ ቲናን እስካሁን ላገኛት አልቻልኩም። በጣም ነው የሚገርመው። ካንተ እኮ የቀረበ ዘመድ ይላትም ለአንተ ለወንድሟ ለእናቷ ልጅ እንኳን ካልነገረች ምን ይባላል? ምኑን? የሚሄድበት ቦታ ምናምን አለ ስትል ነበር። ኧረ ክፍለ ሀገር ምናምን ሰው ነው አይቀርም። የምርህን ነው? ቆየት ነው ምናምን ብላ አልጠየካትም እንዴ? ማወቅ ቢኖርብኝ የምትነግረኝ አይመስልህም? ቢሆንም ካንተ አላቅም። ግን እኮ ሚስት እንግዲህ ዳኒ እህትህ እንደዚህ ነች። እና የት እንዳለች አላቅም ነው የምትለኝ? አዎ አላቅም። ባቅማ ነግረህ ነበር። ምን ሆነ አይሆን? ምንም አልሆነችም። ተረጋጋ። ወይ ደግሞ ደስ ብሏት ምናምን ነው የሚሆነው። ቆይ ምን አገናኘው ታዲያ? ብዙ ጊዜ ጥሩ ነገር ሲያጋጥማት ጠፋለች፣ መጥፎ ነገርም ሲያጋጥማት እንደዛው ጠፋለች። ኦኬ አይገርምም? አላቅም ነበር። አይዞ ዳንኤል አሁን በደንብ አሳውቄያለሁ። ስለዚህ ምንም ማሰብ የለብህም። እሺ ምንም ግን መጨረሻቸው እየደረሰ ይመስለኛል። አልገባኝም። አንድ ሰርፕራይዝ ልንገርሽ። ምንድነው? ከዚህ ቤት ትወጣላችሁ። ማናችሁም ቢሆን ምንም ያህል ጊዜ የላችሁ። ግን ምን ያሳዝነኛል መሰለሽ? አንቺ በጣም ታሳዝኛለሽ። እኔ ነኝ የማሳዝነው? ቆይ ለምን? ለዚህ ቤት ለሰውየው ለሁሉም ዋጋ ከፍለሽ መጨረሻሽ መጣል የምትለው ነገር ግን ለአንተ ራሱ ትርጉም ሰጥቷል። ግልጽ እኮ ነው። ይሄ ቤት የቲና ሆኗል። እኔ እኮ ሀገር አለኝ፣ ቤተሰብም አለኝ። የተሻለ ነገር ፈልጌ የመጣው እንጂ ወፍ ዘራሽ አይደለሁም። ግን የተሻለ ነገር አላገኘሽም። ይሄም ቢሆን ያገኘሽው በድርቅናሽ። አግኝቻለሁ ብዬ የመጣሁትን አግኝቻለሁ። የተሻለ ማግኘት የሚጠላ የለም። ግን የኔ ብር ንጹህ ብር ነው። ቆሻሻውን ቢሆን ይገዛል። አትፈላሰፊ። ቆይ ግን እስካሁን ከቲና ስንት ብር ተቀብሏል? አላውቅም፣ ግን ብዙ ነው። አካውንት ውስጥ ግማሹ አለ? የለም። የግማሹ ግማሽ ሳለ ምንም የለም። አየህ፣ እኔ ካንተ የተሻለ ገንዘብ አለኝ። ያለ ይመስላል እንጂ የለህ። አሁን እኮ ሁሉ ነገር ሊያበቃ ነው። ብዙ ነገር የኔ ሊሆን ነው። ማመን ያለብህ አሁን ያለህንና ያለህበትን ብቻ ነው።
ታያለሽ። አብረን ስልኳ እኮ እምቢ አለኝ። ደጋግመህ ሞክርላት። ሞከርኩላት አይሰራም። ቆይ አንተ አግኝተሃታል እንዴ? አይ እኔ ጭራሽ አልሞከርኩም። ካሌብ ተጣልታችኋል እንዴ? አልተጣላንም። ኧረ ታዲያ እንዴት? አውቆ የተኛን ቢቀሰቅሱት አይሰማም አይደል የሚባለው? ራሷ አውቃ ጠፍታ ወይ ካልደወለች ወይ ራሷ ካልመጣች እንዴት ልናገኛት እንችላለን? እሱማ ልክ ነው፣ ግን ምንም የለም። ምናልባት የፈለገችው ነገር ቅዠት እንደሆነ ስታውቅ ራሷ ትመጣ ይሆናል። ቅዠት ማለቴ የሄደችበት ቦታ ያየችው ነገር። አይ እሱ ሲያው ራሷን እያዳመጠች ይሆናል። አታስቀኝ ዳኒ እባክህ። ቲና ራሷን ብታዳምጥ እንደዚህ ትሆን ነበር? እኔ የማላውቀው ነገር አለ እንዴ? የለም፣ ሁሉንም ነገር ታውቀዋለህ። ወይ ደግሞ አንተ ራስህን አታዳምጥም ማለት ነው። አይ እኔ እንኳን አዳምጣለሁ። አየህ፣ ራሱን የሚያዳምጥ ሰው ሲኖር ጥሩ ነው። ምክንያቱም አንዱ ሲቆይ አንዱ ያቀነዋል። አየህ ዳንኤል፣ እንደዚህ ራሱን የሚያዳምጥ ሰው ሲኖር ጥሩ ነው። ምክንያቱም አንዱ ሲቆይ አንዱ ያቀነዋል። አዎ ልክ ነህ። ትሁት አንዴ ስልክ ታውሽኛለሽ? ቤት ብቻዋን ልትበላ? የምርህን ነው እንዴ? ኧረ አንተ አትጃጃል። ትሁት ይሄ ላንቺ ቀልድ ነው። እኔ ግን ይሄን ለማግኘት በጣም ብዙ ለፍቻለሁ። በከንቱ ለፋ አይደል? እኔ ይሄንን ካጣው ህይወት የሆነችን ሴት ነው ማጣ። ኧረ ተው አንተ። ቆይ በሰው ንብረት እቅድ ታወጣለህ እንዴ? ትሁት ከተረዳሽኝ ተረጂኝ። እኔ ማግባት ፈልጋለሁ፣ ለሱ ደግሞ ገንዘብ ያስፈልገኛል። ትክክለኛ ያልሆነ ቦታ ነው ገንዘብ እየፈለግ ያለው። እንደዚህ አትበይኝ። የጠየከኝን ነው የመለስኩልህ። ቆይ ግን ምንድነው የምነግርሽ ነገር ምንም ያላሳሰበሽ? ለምን ያሳስበኛል? አንቺስ እሺ ቆይ እነሱ መውደቅ ያሳስበሽ? የሚያሳስብ ነገር ስለሌላ አያሳስበኝም። ቆይ ምንድነው ነገሩ? ትንሽ ሚስጥርን ስላካፈልከኝ አዝኜ ነገርኩህ። አትጃጃል። ውጤቱን ስታይ ልክ ነበርክ ትይኛለሽ። ለማንኛውም ለስልኩ በጣም አመሰግናለሁ። እንዴት ነሽ የኔ እናት? ደህና ነኝ። እንዴት ነህ? እኔ ደህና ነኝ፣ ግን ድምፅሽ ጥሩ አይደለም። ዳኒ ሰልችቶኛል። በደወልክ ቁጥር የምትነግረኝ የማይጨበጥ ተስፋ ሰልችቶኛል። የኔ እመቤት በእናትሽ እንደዚህ አትበይ። ሁሉም አልፎ ስነግርሽ ለኔ ነው የምታዝነው። ባዝንልህ ደስ ባለኝ፣ ግን መታዘን ያለበት ለኔ ነው። ለኔ እሺ? እሺ ቆይ እኔ ፍቅር ምን ላድርግ? አሁን እኮ የምነግርሽ ነገር ስላልሆነ ነው። እሺ አሁን ለምን ነበር የደወልከው? የኔ ፍቅር ምን ሆነሻል? አንቺ ጋር ለመደወል ምክንያት ያስፈልገኛል እንዴ? ዳኒ እኔ እኮ እወድሃለሁ። ግን አውቃለሁ፣ ተገናኝተን እናወራለን። እሺ እወድሻለሁ። እንደምትወዳት ንግግር ያስታውቃል። አዎ ታውቃለህ፣ ለእሷ ስል ክብሬን፣ ማንነቴን እና እኔ ሰውነቴን አጥቻለሁ። ቢገርም አገላለጽ ነው። ቆይ ለምን አታስተዋውቃል? ማለት ይሄ አንተ ቤት ምን ችግር አለ? እሱስ ልክ ነው። አየዳለ ሴት ልጅ ቤተሰብን ስታስተዋውቃት በአንተ ላይ የበለጠ እምነት ይኖራል። እውነትህን ነው፣ አስተዋውቃቸዋለሁ። እሺ ዳን፣ ቀድመህ ግን ንገረን፣ ተዘጋጅተን እንጠብቃት። እሺ ካለ እንዴት አደረክ? የባለፈውን ነገር የትኛውን ነገር አባዬ? ተው እንጂ ያውኑ ተመካክረን እኮ። ምንድነው አባዬ? የፍቅር ጓደኛ መያዝ ይኖርብሃል። የፍቅር ጓደኛ እንዴ? አመረርከው እንዴ አባዬ? ቆይ እየቀለድኩ ነበር የመሰለህ? ለራሳችን እኮ ብዙ ጭንቀት አለብን። ምንም ያስጨንቅ ነገር አለ? ምንም የሚጨንቅ ነገር የለም አባዬ። የነገሮች መጨረሻ ያስጨንቀኛል። ምንም አስጨንቅ፣ አትጨንቅ። አልወሰለትን
አልሰረቅን ይወሰለተ ይጨነቅ አይቲና እምትገርም ፍጥረት ነች ይሄን እንዴት እንደምትሸጠው እንዴት የራሷን እንደምታደርገው ያሰበች ዳኒን ትታ ባካቶ የሷ አለመሆኑን ስታቅ ምን ሊፈጠር እንደሚችል ብቻ ሳስበው ያስቀኛል እሱ አይደል እንደ እኔ የሚያስጨንቀኝ እሱ ላይ አጓጓ አይገባም ፍቅረኛ ያዝ ያልኩህን አስበበት እኔ ከማመጣልህ ብዬ ጭራሽ አንተማ ትሁትን ነበር የምትደርልኝ በፍላጎትና በምርጫ ጣልቃ አልገባም ግን ትሁት ልቧ የሚያምር ሴት ናት አጋጣሚ እኛ ቤት መተሰራተኛ ባትሆን ምን ያንሳታል አመረርከው እንዴ አላመረርኩትም የጠየቀኝን ነው የመለስኩልህ ይልቅ አንዷን ጥሩ ሴት አምጣ በዚህ ያልዳነን ደሞ ሌላ አባዬ ሴቶች በጣም ከባድ ፍጥረቶች ናቸው አዎ ግን እኮ ብዙ መልካም ሴቶች አሉ እሺ እኔ ምልክ ካሌብ ቲናውን ማደወለች ዳኒ በሷ ጉዳይ ላይ ማሰብ የለብህም ይልቅ ለምን አንተ ፍቅረኛህን አምጥተህ አታስተዋውቀን በጣም ጥሩ ሐሳብ ነው ዳኒ ለምን ይዛት አትመጣም ያውም እዚህ ነው ማመጣት ቲና እኮ ፍቅረኛ እንዲይዛት ፈልግ እንደ ህፃን ነው የምታየኝ ቁም ነገሩ የሷ እይታ ሳይሆን አንተ ህፃን ለመሆን ነው እህት ሆና እንደዚህ ሆነች ሴት ገጥማኝ አታውቅም ታውቅ የለ እንዴት እንደምትሆን ምን ችግር አለው ቲና እንደሆነ የለችም ምን እንደማደርጋት ግራ ገብቶኛል እናንተ ጭራሽ አምጣት ትሉኛላችሁ ይሄ እኮ የእህት ቤት ነው ዳኒ ያው እሱማ መምጣቷ መች ይቀራል ቃል እንገባለን ዳኒ ባይሆን ለቲና ምንም ነገር አንነግራትም አይደል እንዴ አባዬ በጣም ጥሩ አታስብ በሚገባ እናስተናግዳታለን እየመራችሁ ነው እኔም እኮ ቤተሰብ መከበሪያ ነው ብየዋለሁ ልክ ነህ በሚገባ መከበሪያ ነው እንግዲህ ልጅ ዳኒ እንጠብቃለን እሺ እሺ ይቅርታ የኔ እናት ነው እንሂድ በቃ ወዴት የሆነ ቦታ ያልከኝ ስራ ተሳክቶ ምንድነው በእናቴ ምን መሰለሽ አሁን አልነግርሽም ሚስጥር ነው እኔማ አልሄድም ሰርፕራይዝ አይገባሽም እንዴ ማን ሰርፕራይዝ አድርጎኝ እሺ አሁን ሹርኔሽን ተይና እንሂድ እኮ ንገረኛ የት ነው እህቴ ቤት ባለቤቷንና አባቷን ላስተዋውቅሽ ኧረ እኔ አልሄድም ለምንድን ነው የማትሄጂው እንዴ ዳንዬ እኔ አልተዘጋጀሁም አልሄድም ስሞትልሽ ሄዱዬ አትሙት ግን አልሄድም እኔ እኮ እዛ እሄዳለሁ ብዬ ተዘጋጅቼ አልመጣሁም እሺ ቆይ ላመጣት ወጥቻለሁ ብዬ ባዶ ይልግባ እኔ ልፈርብሽ እንዴ ሳትነግረኝ ነው እንዴ ለነሱ የምትነግራቸው እኔማ መቼም ቤትኛለሽ ብዬ አሰብኩ ዳንዬ በእናትህ አታስጨንቀኝ እኔ መቼም ቤትኛለሽ ብዬ አሰብኩኝ ኧረ ዳንዬ አታስጨንቀኝ በእናትህ አንቺ አትጨነቅብኝ እኔ ባይሆን እንሂድ ቆይ ግን አባዬ ምን ሆኜ ነው እዚህ ቤት አምጣት ያልኩት ጥሩ ነው እስኪ እሺ ቆይ አይተናትስ ጥሩ እርግብ ከሆነች ጎጆን ቀንስላታለን አልገባኝም ጥሩ ሴት ከሆነች እንወስዳታለን አባዬ ጤነኛ ነገር አምኝም እስኪ እናያለን ይሄ ትክክለኛ የመልስ ምት ነው እንዴ እሱማ እንደዚህ ቢሆን ያብድ ነበር የሚፈልገው ማበደው አይደል እንዴ እንዴት እንደሚወዳት እኮ ብታይ አባዬ አንተም እኮ እንዲሳቱን በፊት ተወዳት ነበር ግን ጉድ ሰራች ስለዚህ ሚስትን እኮ ነው የነጠቀ ሴት ከሆነች አንተም ከሱ ትሻላለህ አረ በፈጠረ አባዬ በቃ እንግዲህ የተሻለውን ነገር ስነግርሽ ይበልኝ ለማንኛውም ያፈጣጣ ያምጣትና እስቲ የሚሆነውን ነገር እናያለን ቱት ምሳ አዘጋጅ አዘጋጃለሁ ዛሬ ትልቅ እንግዳ ይመጣል እንግዳ አዎ የዳኒ ልጆኛ ትመጣለች ምን ታረጊዋለሽ ማለት ደፍሮ ላይ መጣት ነው እሱ ጋር እኮ ድፍረት ምናምን ቀርቷል እኮ ማለት እንዴ ቲና ያው ቲና የለችም አይደል
አይናችን እያየ ድብቆሽ ይጫወታል አይደለ? ምን ይደረግ? እሺ በቃ ካሌብ ለማንኛውም አቀራርባለሁ። አሪፍ አሪፍ ነው። አመሰግናለሁ ቱት። ሰላም ቁጭ በል አለ። ቁጭ በል አንቺ። እሱ የእህቴ ባል ነው። እሳቸው ደግሞ የእሱ አባት ናቸው። ያው ለእኔም አባት ማለት ነው። ስምሽ ማን ነው የኔ ልጅ? ኤደን እባላለሁ ጋሽ። ኤደንዬ ስላገኘንሽ ደስ ብሎናል። እምቢ ብላኝ በመከራ ነው ያመጣሁት ጋሽ። ለምን የኔ ልጅ? አይ ስላልነገረኝ ነው፣ ድንገት ሆኖብኝ ነው። ዳኒ በጣም ይወድሻል። ስላንቺ አውርቶ አይጠግብም። እስኪ ንገራት አባዬ። ትንሽ አይናፋር ነች። ታስታውቃለች። ሴት ልጅ አፈር ስትል ነው። ጥሩ ልጅ አግኝተሃል ዳኒ። አመሰግናለሁ ጋሼ። ደግሞ ሰርጉን ቶሎ ጥራን እሺ? እቺን የመሰለች ልጅ እንዳታመልጥ። እኔን ትተው ወዴት ትሄዳለች ብላችሁ ነው? ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለን ነው። ያው ትልቅ ነገር ካላሰባችሁ ትዳር በረከት ነው። ስትገቡበት ይሞላል። ብዙ አትጨነቁ። እኔም እንደዛ ነው የማስበው። ዳኒ ግን ትልልቅ ነገር ነው የሚሆነው። እሷ ልክ ናት። ሴት ልጅ እኮ ብልህ ናት። እንሂድ አይደል? እንሂድ። ተጫወት እንጂ። አይ ጋሼ እንሂድ። ሰዓት እየረፈደ ነው። ባይሆን ሌላ ጊዜ እመጣለሁ። እኛም እናመሰግናለን። ሰላም ዋሉ። ምን ሆነሻል? ምን አኩርፈሻል። ያስቀየሙሽ ነገር አለ እንዴ? እነሱ አላስቀየሙኝም። አንተ ግን እያስቀየምከኝ ነው። እኔም እየሰለቸኝ ነው። ለምን? ሰምተዋል አይደል? ሰውየውን ለትዳር ሀብት አያስፈልግም ምናምን እያለ ሲያወራ። በእነሱ ጊዜ ባይሰራም እኮ ስለሚኖሩ ነው። እንደዛ ነው? እንደዛ ነው የሰው ምክር የምትረዳው? እንደዛ አይደለም የኔ ፍቅር። አንቺ እኮ ያልተረዳሽው ነገር አለ። ቆይ እኔ ካንቺ ጋር መኖር እድሜ እንደሆነ አታውቂ? ምንድነው የምታወራው? የምታወራውን ነገር እንኳን አስታርቅ እንጂ። ቆይ እሺ አንቺ ካልተረዳሽኝ ማን ይረዳኛል? ስማኝ ይኸውልህ ሄዱ፣ አንቺ ራሱ ስሚኝ። እኔ አንተን መስማት ሰልችቶኛል። ነገሩ በዚህ የማይስተካከል ከሆነ ግን በጣም እየሰለቸኝ ነው። አውቃለሁ። በቃ ትንሽ ጊዜ ነው፣ ታገሺኝ። አንተ ጋር ትንሽ ስንት ጊዜ ነው ዳኒ? ብዙ አመት እኮ ጠበቅኩ። ሴት ነኝ፣ ብዙ ነገር ያሳስበኛል። እሺ አሁን ግን ሁሉም ነገር አልቋል። አልቋል የሚለው ቃል ማለቂያውን አፈቀኝ። እመኚኝ፣ በአሁኑ ሁሉም ነገር ያልቃል። እንዴ ምን ልትለኝ ነው ደግሞ አባይ? ምን ልትለኝ ነው ካልከኝ ምን ልልህ እንዳሰብኩ ገብቶሃል ማለት ነው። አልገባኝም። ጥሩ እርግብ ትመስላለች። በህግ አምላክ አባይ። አንተስ ያያታል ነበር? ኧረ አላየኋትም። እሱ ሳይታታል። አባይ ተው፣ እማይሆን ነገር አታውራ። ያላሰብከውና ያልጠበቅከው ነገር ሁሉ ይገባኛል። እንዴ ቆይ አባይ ምን ነክቶ ነው? ምንም አልነካኝም። አንደኛ ጥሩ ሚስት ሳትንከራተት ይመጣልሃል። ሁለተኛ ቆንጆ በቀልም ነው። አልፈልግም። አትድረቅ እንግዲህ። እውነትህ መሆኑን እየተጠራጠርኩ ነው አባይ። እንዴ የሰው ሚስት እኮ ነች። ምንም ቢሆን እኮ እሷን ቢሆን ለሱ ፍቃድ አላት አይደል? እሱ ሚስትን ካሸነፈ አንተ ሚስቷን ልብ ማሸነፍ ትችላለህ። እሺ አባዬ ቆይ ቡና ይፈላ? አልፈልግም።
እኔ ምልሽ እንዴት አየሻት? ደስ የምትል የተረጋጋች ናት አይደል? ግን እናንተ ወንዶች በጣም ከባድ ናቸው ሲበዛ። አሁን እቺ የመሰለሽ ፍቅረኛ ያለ ከዚህ ጊንጥ ጋር የምትልከሰከሰው ምን ነው? ፈልጌው እኮ አይደለም። ፈልገውማ ነው ለራሷ ስል ነው አይደል? ቆይ እሷ ይሄን መርጣለች? ምን ነካሽ? ይሄን እንዴት እነግራታለሁ? እና የመረጠችውን አታኖራትም? በኋላ ግን እንዳታመልጥ። ማምለጥ እንደ ቀልድ የምታወሪው ነገር አይደለም። በጣም ከባድ እንደሆነ አልገባሽም። ያለ ክብደቱ እንዲገባው የሚጠበቀው ላንተ ነው። ያኔን ተው። ለማንኛውም ግን ስለወደድሽልኝና ስላደነቅሽልኝ በጣም አመሰግናለሁ። ምክሬን እንዳትረሳ። ሰዓቱ እኮ ገና ነው። አዎ ገና ነው። ታዲያ ለምን ወደ ቤት አንሄድም? እንዴ ለምን? ቤት ምን ትሰራለህ? ምንም እንደዚሁ ቡና ጠጥተሽ ተጫውተሽ ትሄጃለሽ። ደግሞ አባዬ ብቻውን ነው ያለው። ግን ድንገት ስንሄድ ችግር የለውም። አሁን እኮ ሁሉም ነው የወደዱሽ አልኩሽ። ስለዚህ አታስቢ። ኦኬ። ስለመጣሽ ደስ ብሎኛል። አዎ አባዬ፣ እኔም አባዬ ደስ ይለዋል ብዬ ነው ይዣት የመጣሁት። ተጫዋች የኔ ልጅ። እሺ አባባ። ልትጋቡ እንደምትፈልጉ ነግሮኛል። አዎ እሱ ፕሮሰሱን በጣም አበዛው እንጂ ባይገርምሽ ልጄ ሲያገባ በቂ ደሞዝ እንኳን አልነበረውም። ትዳር በረከት ነው። ልጆ ልክ ነው። አዎ በረከቱ ብዙ ነው። ለሰው ሁሉ ይተርፋል። ልክ ነው። ካልሆነ ግን አፋርቼም ቢሆን ልጄ ነው። ዛሬ አልደበረሽም አይደል? በጣም ደስ ያለኝ። አባዬ እኮ ሰው አያስደብርም። አይ ነው። እኔ የምለው ቆይ እኔ ልካችሁ ምንድን ነበር ስታወሪ ነበር? ምን እናወራለን? አንተ ስትቆጭቅ ነው። ሰርጌን አቆየብኝ አልሽው እና ሌላ ምን የሚያጋጭው ነገር አለ? እሱም ቢካለ እደርሻለሁ ብሎኛል። ቆይ ምን አይነት ቀልድ ነው የሚቀልደው? እሺ ቆይ ዳኒ ባገባ ምን ታረጋለህ? ባልሽን ገድዬ አንቺን ወስድሻለሁ። ኧረ እባክህ አስበሽዋል? አንቺ ከሌላ ሰው ጋር ሆነሽ እኔ በጤንነት ስኖር አንድ ከወደድክ ታደምሽ ነው የምትጠብቀው። ገንዘብ ነው ሄዱ። አንቺን የሚመጥንሽ ገንዘብ ምንም ሳይጎልብሽ ደልቶሽ እንድትኖሪ። የኔ ፍላጎት ካንተ ጋር መኖር ነው። ዋናው ነገር ደስተኛ ሆኖ መኖር። ህይወት እኮ ፊልም ላይ እንደምናየው ድሃ ሆነው ደስተኛ ሆነው እንደሚኖሩት አይደለም። ቆይ ምንድነው ድህነት? እኔም አንተም ከሰራን ይኸውልሽ ትዳር ውስጥ ከገባንም እኔ ነኝ ሰርቼ ማበላሽ። አንቺ ምንም መልፋት አይጠበቅብሽ። አንዳንድ ሴቶች ጥሩ ትዳራቸውን ይገፋሉ። አንዳንዶቹ ደግሞ ጥሩ ያልሆነ ትዳር ፍለጋ ራሳቸውን ያሰቃያሉ። ምን ያርጉ ብለን አባዬ? ይወስኑ። አንቺም በህይወትሽ ላይ ቢመጣ ወስኝ። ልጄ ህይወት እኮ ቀልድ አይደለም። እሱማ አሁን እቺ ልጅ ካሁን ያገባኛል ብላ እየጠበቀች ነው። ነገሩ እሱም እኮ ይፈልጋል አባዬ። እኮ በኔ ገንዘብ ችግሩ እኮ እሱ ነው። እኔም የሚሰጠው ገንዘብ የለም፣ የሚሸጥ ቤት የለም። ሳያገባ ቀረበለኛ። ይታይሽ እንግዲህ እቺን የመሰለች ልጅ የሰው ሀብት በመጠበቅ ሊያጣት ነው። እሷም እኮ ቤተሰብ ታዋቂያለሁ ብላ አሁን የባሰ ተስፋ ታደርጋለች። እሱን እኮ ነው የምልሽ። ሴቶች ሞኝ ናቸው፣ ቶሎ ትታልላላችሁ። ብልጥና ተንኮለኛም ስትሆኑ እንደዛው ናቸው። እንግዲህ ፈጣሪ እርዳት። ካሌብ ስለቲ ምንም አዲስ ነገር የለም? ዳንኤል እስካሁን ምንም አዲስ ነገር የለም። ምንም አትደዋወሉም እንዴ? ለእህት እያዳላ ነው። ፍርድን አስተካክል። እኔ እያደለው አይደለም፣ ግን እንዴት አስቻለህ ብዬ ነው። እሷን ካስቻላት እኔ ለምን ያስችለኛል? ያስችለኛል። ግን ቆይ ምን ሆና ነው? ምንም የሆነችው ነገር የለም። አትደውልላት።
ቆይ ስትመጣስ እንዴት ነው አንተ አቀባበል? ብዙ እያሰብኩኝ ነው ግን አልወሰንኩኝም። አልገባኝም። ምን አሰብክ? ይኸውልህ ዳንኤል፣ መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን ልትፈታት? አሰብኩኝ እንጂ አልወሰንኩኝ። ተው ካሌብ፣ እንደዚህማ አታስብ። እስኪ እንዳላስብ አንድ ምክንያት እንኳን ንገረኝ። እሱን እሷ የገጠማትን ስትመጣ አውቀን ብንወስን አይሻልም? እኔም እኮ አሰብኩኝ እንጂ ወሰንኩኝ አላልኩ። እመለሳለሁ። መጣሁ ካሌብ። እኔ እኮ አባዬ ግራ የሚገባኝ ሁሉ ጊዜ ስለ ቲና የሚጨቀጭቀኝ ነገር እኮ። እያገኛት ይሆናል። እሱማ ያገኛታል እንጂ ምን ይሆናል? እና ምን አልከው? ያው ስትመጣ እንደምንፋታ ነገርኩት። ስለዚህ ቀድማ መታ እንፋታ ነው የምትልህ? ትበለኝ። በእኔ ስም ምንም ነገር እንደሌለ እቤቱም እንደማይሆን ስታቅ የተናገርኩበትን አፌን ይዝጋው ነው የምትለው። የሚገርም ነው። ቆይ ግን ለዛች ልጅ ለምን ስልክ አልደውልላት? ምን ታደርግልናለች? ሞኛቱን ትጠቅመናለች። አንተ ባለበት ትምጣ። ቆይ ግን እኔ ግራ የሚገባኝ መታ ምን ላወራት ነው? አንተ ወጣት ነህ፣ እኔ አርጅቻለሁ። ነው ወይስ በእኛ ጊዜ የነበረውን የማስመጫ ዘዴ ድንገርህ? አባዬ አንተ ትቀልዳለህ። አልቀለድኩም፣ እውነቴን ነው። በእነሱ ስራ አንጀት ካረረ የመጣልህ ጥሩ እድል እቺ ሴት ናት። እንዴ አባዬ ተው እንጂ። እኔ ይህ ነገር ምንም እያማረኝ አይደለም። ሁሉ ነገር መጀመሪያ ጥሩ እንዲሆን አትጠብቅ። በዚህ ደግሞ አትሸወድ። እና ደውለህ ምን ልትላት ነው? ቲናን ስታገኛት ሁሉ ነገር ጥሩ ነበር። በኋላ ነው ሁሉ ነገር እየተቀያየረ የመጣው። እና ቆይ ምን ልትላት ነው? ብቻ ተረጋጋና ተቀመጥ። እሷ ስትመጣ ማድረገውን አውቃለሁ። እሺ እኛም አልነገርነው፣ ዝም ብለን የደወልንልሽ። ተደጋጋሚ ልደውልለት እስኪ። እንጫወት እንጂ በኋላ ደውይለታለሽ። ስራ እንዴት ነው? ከሞላ ጎደል ቆንጆ ነው።